ወሪ ባለ አንድ ነገር ከብዶ ነበር እና ሱቢ ሰላት በጣም ከበደኝ። ላ ኢላሃ ኢላላህ ሱቢ ሰላት። አንተ ሱቢ ሰላት እኮ ማለት የሰላቶች ቁንጮ ልንላት በቃ የምንችለው ነው። ለምን መሰለህ? ሱቢ ሰላት የማይሰግድ ሰው ኑር የለው። ወላሂ ሱብሃንአላህ፣ ወላሂ ኑሩ በቃ ይበላል። ሱቢ በቃ የሰላት ሁሉ እንትን ነች፣ ቁንጮ ነች። ወላሂ ላዚም ፈቀስ ማለት እንቅልፍ ይዘኛል በጣም ማለት። እሺ አሁን ለምሳሌ አንድ ነገር ልጠይቅሽ ማሚ። እሺ አንድ ሰው ነገ ጠዋት 10 ሰዓት ላይ ተነስተህ እንትን ጋር ጠብቀኝ፣ የሆነ ቦታ ጠብቀኝ፣ 1 ሚሊዮን ብር ሰጣለሁ ቢል እሺ ምንድነው የምታደርገው? ተነሽ ጠብቀዋለሁ። ለምን? በቃ ባዩን በቃ ስለምረዳ። የዛ ቀን ምን ታደርጋለህ አንተ? በጊዜ ተኛለሁ። እሺ ሌላ ሀሳብ አላርም ትሞላለህ? አላርም እሞላለሁ። ላተኛ ሁሉ ትችላለህ? ቁጭ ብላለህ ይችላል እንዴ የጌታ ፊት ለመቅረብ ለዛውም አላሁ ሱብሃነሁ ወተዓላ እንግዲህ ረሱል አለይሂ ሰላቱ ሰላም የሱብሂ እቺ እንትኗ የሱብሂ ሁለቷ ረካ ከፊት ለፊት ያለችው ረካ እንትኗ ሁለቷ ዱንያና ዱንያ ከያዘው ሁሉ ነገር በላጭ ነው ብለዋል። ሀቅ አንድ የምትውለው ከማን ጋር ነው የሚሆነው? ባላ ጥበቃ ስር ነው። ሱብሂን የሰገደ ሰው ባላ ጥበቃ ስር ነው። አንተ ውሎ ከኢብሊስ ጋር እንዲሆን ነው የምትፈልገው? በሐሳብ የሆነ ጭፍግግ ብለህ መዋል ነው የምትፈልገው? ምን በቃ ኑር በኑር ሆነ ወላሂ አዚም። መፍትሄው ሱቢ ሰላት መስገድ ነው። በቃ ወደ አላህ ሱቢ ሰላት ምንድነው? ነይተተኛ ሌላውን ተው። ኦኬ ነይተህ ዛሬ ሱቢን በቃ በኢዝኒላህ ሰግደህ አንተ የምታሳልፈው አሁን እንትን አለሽ። ለምሳሌ ማሚዬ ሱቢን ሰላት አሁን ከበደኛል ሻባት ብራዘሯ የምታሳልፈው ጊዜ አለ ቲክቶክ እያየህ። ሁለት ደግሞ በቃ አልባሌ ጥቅም የሌላቸው ነገሮችን ለሰዓታት እያየህ ታልፋለህ። በሚገባ ሱቢ ያመለጠህ በዛ ሊሆን ነው። አላሁ ሱብሃነሁ ወተዓላ ነገ የውመል ቂያማ ባሪያዬ ሱቢን ሰላት ፈጅርን ሰላት ለምን አሳለፍክ ብሎ በሚጠይቅህ ጊዜ አንተ እነዛ ቲክቶኮችና እንትን ቪዲዮ ለማሳየት ዝግጁ ነህ? ከጌታ ፊት ያ የምታያቸው ተራ ቪዲዮች በልጠው ነው? ወላሂ ላዚም በልጠው ነው። እስቲ ሱቢን ሰላት ሰግደህ ስትወጣ ያለው ሰላም አላህ ነው የሚጠብቅህ፣ እርግጠኛ ነህ? በማንም በቃ አላህ እንደሚጠብቅህ እርግጠኛ ስቶ ምን ያስፈራል? ወላሂ ላዚም ወላሂ እንጂ አይ ማሚያ እኔ ለአንተ ቀጥታ ነው በቃ ምክር ስልህ ሱቢ የማይሰግድ ሰው እኔ እንጃ። በጣም ትልቅ ነው ያማት ለውጡን እንየው። ሰግደን እስኪ እንሞክረው። እንዳልከው ወንድሞቶችን ምን መክረው ሱቢ ሰላት ሞክሩት ነው የምንለው። በቃ ሰግዳችሁ ነው የምንለው። በሰላም አለይኩም